ያገዛዙ መከላከያ ሰራዊት አባላት ኮብልለው ለአፋብን ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጀነራል አሳምነው ኮር ሜጀር ጀነራል ውባንታ አባተ ክፍለ ጦር በመቄት እጃቸውን ሰጥተዋል። የአማራ ፋኖ ብሔራዊ ንቅናቄ ምስረታን አስመልክቶ ከአማራ ህብረት በሚልበርን የተሰጠ መግለጫ አለ። ሙሉ መግለጫውን ይዘናል። በመቀሌ አቅራቢያ ትናንት ሌሊት 8 ሰዓት በሬክተር ስኬል 4.3 የተመዘገበ የመሬት መንቀጥቀጥ መከሰቱን የአሜሪካ የጂኦሎጂ ጥናት ተቋም አረጋገጠ። የአማራ ብሔራዊ ንቅናቄ አብን የፓርላማ ተመራጩ ዶክተር ደሳለኝ ጫኔ ኢትዮጵያና ቻይና የደረሱበት አይነት የሁለትዮሽ ስምምነት የሀገሪቱን ብሔራዊና ኢኮኖሚያዊ ጥቅም ይጎዳል የሚል ግምገማ እንዳላቸው ለተወካዮች ምክር ቤት አባላት ገልጸዋል። በተለያዩ አካባቢዎች የሚገኙ የነዳጅ ማደያዎች መንግስት በሌተር በተመኑ ዋጋ ላይ እስከ 20 ብር ጨምረው እያስከፈሉ እንደሆነ ዋዜማ ከተለያዩ ምንጮች ካሰባሰበቻቸው መረጃዎች ተረድታለች። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች አልሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል ሀሳብ እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። ሁለት ያገዛዙ መከላከያ ሰራዊት አባላት ኮብልለው ፋኖን ተቀላቀሉ። የአብይ አህመድ ስርዓትን የተቃወሙ ሁለት የመከላከያ አባላት ለአፋብን ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ሜጀር ጀነራል ውባንታ አባተ ክፍለ ጦር በመቄት እጃቸውን ሰጥተዋል። በክፍለ ጦሩ ህግ ክፍል ኃላፊ አርበኛ እንደበት በየነ አቀባበል የተደረገላቸው የ65ኛ ክፍለ ጦር 5ኛ ሻለቃ የመከላከያ አባላት ለፋኖ እጅ መስጠታቸውንና በተደረገላቸው ደማቅ አቀባበል መደሰታቸውን ገልጸው አብዛኛው ሰራዊት በስርዓቱ እኩይ ተግባር እንደተማረረም ገልጸዋል። የመከላከያ አባላቱ በግድ ተጋፉ የገባው ሰራዊት እየፈረሰ የአማራን ህዝብ የህልውና ትግል ለመቀላቀል እንደወሰነም ገልጸዋል። የሜጀር ጀነራል ውባንታ አባተ ክፍለ ጦር አዛዥ ኮማንዶ አማን ጎበዜ አሁንም በአፓርታይዱ ስርዓት ውስጥ ሆነው የአማራን ህዝብ እየጨፈጨፉ ላሉ አካላት ከፋሽስት ወንበር አስጠባቂነት ወጥተው ወደ ትክክለኛው የፋኖ ትግል እንዲቀላቀሉ ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ንቅናቄ ምስረታን አስመልክቶ ከአማራ ህብረት በሚልበርን የተሰጠ መግለጫ የአማራ ህዝብ አባቶች በመሰረቷትና ዋጋ ከፍለው ባቆዩት ሀገሩ ላይ የመኖር መብቱ ተገፎና ባይተዋር ሆኖ አገዛዙ እያደረገ ባለው ዘር ተኮር ጥቃት ለህልውና አደጋ መጋለጡን ተከትሎ የተጀመረው የህልውና ትግል ብዙ ፈተናዎች ቢኖሩበትም አሁን ላይ ትግሉ አድጎና ጎልብቶ በቀጠናው ጠንካራ ተገዳዳሪ ኃይል ሆኖ መገኘቱ ለመላው የአማራ ህዝብና ትግል ደጋፊዎች ትልቅ ኩራት ነው። ጥር 9 2018 ዓ.ም አፋብን በሰጠው መግለጫ እንዳሳውቀን በጉጉት ስንጠብቀው የነበረውን የአፋብንና የአፋድ የአንድነት ስምምነት ፍጻሜ ላይ መድረስ ለመላው የአማራ ህዝብና የትግሉ ደጋፊ አጋር አገር ወዳድ ኢትዮጵያውያን እንኳን ደስ አላችሁ በማለት በማህበራችን አዲሱን ድርጅት አፋብን በታላቅ ደስታን ስሜት እየተቀበልነው መሆኑን ገልጻለን። የአማራ ፋኖ ብሔራዊ ንቅናቄ አፋብን በመስረታ ሂደቱ ላይ ያጋጠሙትን ችግሮች በትዕግስትና በወንድማማችነት ስሜት ተወያይቶ በመፍታት አገዛዙን በጋራ ለመታገል አንድ አታጋይ ድርጅት መመስረቱ ለአማራ ህዝብ የህልውና ትግል አሸናፊነት ወሳኝ እርምጃ መሆኑንና የአገዛዙን እድሜ እንደሚያሳጥር የአማራ ህብረት በሚልበርን በጽኑ ያምናል። የአማራ ህብረት በሚልበርን ለአንድነት ስምምነቱ መሳካትና ለአፋብን ድርጅት መስረታ አዎንታዊ አስተዋጽኦ ላበረከቱ ሁሉም ባለድርሻ አካላት ከፍ ያለ አክብሮትና ምስጋና እያቀረብን ከአፋብን መሪዎች በሚሰጥ መመሪያና አቅጣጫ መሰረት ለትግሉ አስፈላጊ የሆነውን ሁለንተናዊ ድጋፍ አጠናክረን እንደምንቀጥል ለመግለጽ እንወዳለን። የአማራ ህብረት ሜልበርን አውስትራሊያ። በመቀሌ አቅራቢያ በሬክተር ስኬል 4.3 የተመዘገበ መሬት መንቀጥቀጥ ተከሰተ። በመቀሌ አቅራቢያ ትናንት ሌሊት 8 ሰዓት በሬክተር ስኬል 4.3 የተመዘገበ መሬት መንቀጥቀጥ መከሰቱን የአሜሪካ የጂኦሎጂ ጥናት ተቋም አረጋግጧል። እንደ አሜሪካ የጂኦሎጂ ጥናት ተቋም መረጃ የመሬት መንቀጥቀጡ የተከሰተው ከሌሊቱ 8 ሰዓት ከ19 ላይ ሲሆን መነሻውን ከመቀሌ በስተሰሜን ምስራቅ 56 ኪሎ ሜትር ርቀት ላይ በ10 ኪሎ ሜትር ጥልቀት ውስጥ ነው። ንዝረቱም በ20 የክትትል ጣቢያዎች ተመዝግቧል። እስካሁን ባለው መረጃ የደረሰ የሰው ህይወት ጉዳትም ሆነ የንብረት ውድመት አልተመዘገበም። ሰሜናዊ የኢትዮጵያ ክፍል ባለፉት ጥቂት ወራት ተደጋጋሚ የምድር መንቀጥቀጥ ክስተቶችን አስተናግዷል። በዚህ ወር መጀመሪያ ላይ መቀሌን ጨምሮ በትግራይና በአፋር ክልሎች በሚገኙ በርካታ ከተሞች በሬክተር ስኬል 4.5 የተመዘገበ መሬት መንቀጥቀጥ ተከስቶ ነበር። እንደ አውሮፓ ሲቪል ጥበቃና ሰብአዊ እርዳታ ኦፕሬሽን መረጃ በጥቅምት ወር 2018 ዓ.ም በትግራይና በአፋር አካባቢዎች በተከሰቱ ተከታታይ የመሬት መንቀጥቀጦች ሳቢያ ከ43000 በላይ ሰዎች ሰብአዊ እርዳታ እንዲያስፈልጋቸው ሆኗል። በሬክተር ስኬል 5.7 የተመዘገበ የመሬት መንቀጥቀጥ በአፋር ክልል በረሃሌ ወረዳ የአንድ የ12 ዓመት ታዳጊ ህይወት ሲቀጥፍ በሌሎች 9 ሰዎች ላይ ደግሞ ጉዳት አድርሷል። አደጋው ከ1400 በላይ ቤቶችንና 12 ትምህርት ቤቶችን 12 የጤና ጣቢያዎችን ያወደመ ሲሆን በሺዎች የሚቆጠሩ ሰዎችን ያለ መጠለያና ያለ መሰረታዊ አገልግሎት አስቀርቷል። የአማራ ብሔራዊ ንቅናቄ ፓርላማ ተመራጩ ዶክተር ደሳለኝ ጫኔ ኢትዮጵያና ቻይና የደረሱበት አይነት የሁለትዮሽ ስምምነት የሀገሪቱን ብሔራዊና ኢኮኖሚያዊ ጥቅም ይጎዳል የሚል ግምገማ እንዳላቸው ለተወካዮች ምክር ቤት አባላት ገልጸዋል። ቻይናውያን ዜጎች በተለይ በተደጋጋሚ የሚሳተፉባቸው በሚዲያ
የሚሰሙ የታወቁ ወንጀሎች መኖራቸውን ያነሱት የፓርላማ አባሉ ወንጀሎቹ በከፍተኛ ሁኔታ የሀገሪቱ ኢኮኖሚ ጥቅም የሚጎዳ እንደሆነም አስረድተዋል። ዶክተር ደሳለኝ ቻይናውያን ጎላ ብለው የሚታዩባቸው በማለት የጠቀሷቸው ወንጀሎች ህገወጥ የማዕድን ማውጣትና ማዛወር እንዲሁም በህገወጥ የተገኘን ገንዘብ ህጋዊ አስመስሎ ማቅረብ ናቸው ብለዋል። እንደዚህ አይነት ወንጀሎች የሚሳተፉ ዜጎች በኢትዮጵያ የህግ ስነ ስርዓት እዚሁ የፍርድ ሂደታቸውን ማጠናቀቅ አለባቸው ብለው እንደሚያምኑ የገለጹት የፓርላማ አባሉ ግለሰቦቹ ተፈርዶባቸው ወደ ሀገራቸው ከተላለፉ በኋላ ፍርዱ እዚያ ስለመፈጸሙ ምን ቁጥጥር አለን ሲሉ ጠይቀዋል። ለጥያቄዎቹ ምላሽ የሰጡት የፓርላማው የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ አዋጁ ፍርደኞች ወደ ሀገራቸው ሲመለሱ ይለቀቃሉ የሚል አንድምታ እንደሌለው አንስተዋል። ፍርደኞችን ለማለማመጥ ለመለዋወጥ ህጋዊ ስምምነት ያስፈለገው ለአሰራር ምቾት በማሰብ እንጂ አስቀድሞም በዲፕሎማሲያዊ መንገድ እስረኞችን የማስተላለፍ ስራ ሲከናወን እንደነበረ አስታውሰዋል። በተለያዩ አካባቢዎች የሚገኙ የነዳጅ ማደያዎች መንግስት በሌተር በተመነው ዋጋ ላይ ከ20 ብር ጨምረው እያስከፈሉ እንደሆነ ዋዜማ ከተለያዩ ምንጮች ካሰባሰበቻቸው መረጃዎች ተረድታለች። በአማራ ክልል ጎንደር ከተማ የሚገኙ ሁሉም ነዳጅ ማደያዎች መንግስት ለአንድ ሊትር ነጭ ናፍጣ በተመነው 129 ብር ከ12 ሳንቲም ላይ እስከ 20 ብር በመጨመር 150 ብር ገደማ እያስከፈሉ መሆኑን ዋዜማ አረጋግጣለች። በኦሮሚያ ክልል ሞጆ፣ ቢሾፍቱና ኩይ ከተሞችም አንዳንድ ማደያዎች የዋጋ ጭማሪ ማድረጋቸውን ያስረዱት ምንጮች የህግ አካላት እስካሁን የመንግስት የዋጋ ተመን እንዲከበር አላደረጉም ሲሉ ቅሬታቸውን ገልጸዋል። ቤንዚል የሚጠቀሙ ተሽከርካሪዎችና ባጃጆች በሌትር እስከ 400 ብር ቤንዚል ከማደያዎች ገዝተው ከሚቸረችሩ ህገወጥ ነጋዴዎች ለመግዛት መገደዳቸውንም ነግረውናል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ሊመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ